ሰላም እንደምን ቆያችሁ? ሙሉ ሀሳቦች ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደወል ምልክቷን አትርሱ። ጥሩ ጊዜ። የቀዳማዊት እመቤት ጽሕፈት ቤት ለዓለም አቀፍ የሴቶች ቀን እንኳን አደረሳችሁ መልእክት አስተላልፏል። የኢትዮጵያ አየር መንገድ ሴቶችን ለማብቃት የሚያከናውናቸው ተግባራት የሚያበረታቱ ናቸው ተባለ። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180ዎቹ ደብዛቸው ጠፍቷል። ትራምፕ በሚሰነዝሩት አስተያየት ደቡብ አፍሪካ ከአሜሪካ ጋር መወዛገብ እንደማትፈልግ አስታወቀች። የቀዳማዊት እመቤት ጽሕፈት ቤት ለዓለም አቀፍ የሴቶች ቀን እንኳን አደረሳችሁ መልእክት አስተላልፏል። ጽሕፈት ቤቱ በማህበራዊ ትስስር ገጹ ባስተላለፈው መልእክት እንኳን ለዓለም አቀፍ የሴቶች ቀን ማርች 8 አደረሳችሁ አደረሰን ብሏል። ዓለም አቀፍ የሴቶች ቀን ማርች 8 ፈጣን ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ ዛሬ ተከብሮ አልፏል። በኢትዮጵያ አየር መንገድ ሴቶችን ለማብቃት የሚያከናውናቸው ተግባራት የሚያበረታቱ መሆናቸውን የሴቶች ማህበራዊ ጉዳይ ሚኒስትር እርጎጌ ተስፋዬ ገለጹ። በኢትዮጵያ አየር መንገድ ቀጣይነት ያለው የከፍታ ጉዞ ውስጥ የሴቶች ሙያተኛ ሚና የላቀ መሆኑ ተገልጾ የኢትዮጵያ አየር መንገድ ዓለም አቀፍ የሴቶች ቀን ማርች 8 አስመልክቶ በየዓመቱ በሴቶች ብቻ የሚመራ በረራ ወደ ተለያዩ ከተሞች ያደርጋል። ዘንድሮ ሙሉ በሙሉ በሴቶች ብቻ የሚመራው በረራ ወደ አቴንስ፣ ዲሊ፣ ዱባይ፣ ዊንድሆክ እና ሳኦ ፖሎ ከተሞች አድርጓል። በተጨማሪም ስድስተኛው መዳረሻ በሀገራችን ውስጥ በሴቶች ብቻ የሚደረገው በረራ ወደ ባህር ዳርም አድርጓል። ከጅቡቲ የተነሱ ስደተኞችን ያሳፈረው ጀልባው ከየመን ባህር ዳርቻ አቅራቢያ ተገልብጦ የደረሱበት ያልታወቁ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንደማይቀሩ የተባበሩት መንግስታት የስደተኞች ድርጅት አስታወቀ። አደጋው የደረሰው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ሕይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህር ሰላጤ ሀገራትን በህገወጥ መንገድ በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን እንዳሳፈረ ያስታውቃል። ትራምፕ በሚሰነዝሩት አስተያየት ደቡብ አፍሪካ ከአሜሪካ ጋር መወዛገብ እንደማትፈልግ አስታወቀች። ፕሬዝዳንት ትራምፕ ደቡብ አፍሪካ የነጮችን መሬት እየወረሰች ነው የሚለውን ክሳቸውን በድጋሚ ካሰሙ በኋላ ሀገሪቱ ከአሜሪካ ጋር ጠቃሚ ባልሆነ የውዝግብ ዲፕሎማሲ ውስጥ መግባት እንደማትፈልግ አስታውቃለች። ፕሬዝዳንት ትራምፕ ለደህንነታቸው በመስጋት ከደቡብ አፍሪካ ለቀው መውጣት ለሚፈልጉ ነጭ አርሶ አደሮች ወደ አሜሪካ መጥተው እንዲኖሩ እንዲሁም ዜግነት በቀላል እንዲያገኙ እንደሚፈቅዱ ጥሪ አቅርበዋል። ደቡብ አፍሪካ ቀደም ሲል ትራምፕ አዲሱን የሀገሪቱን የመሬት ሕግ በአግባቡ አልተረዱም ስትል አቋሟን ገልጻ የነበረ ቢሆንም አሜሪካ አዲሱን ሕግ በመቃወም ለሀገሪቱ ትሰጥ የነበረውን የገንዘብ ድጋፍ አቋርጣለች። ፕሬዝዳንቱ በድጋሚ የሰነዘሩት አስተያየት ተከትሎ የደቡብ አፍሪካ መንግስት በሰጠው ምላሽ ሀገሪቱ አሁንም ከትራምፕ አስተዳደር ጋር የጋራ ተጠቃሚነት ያለው የንግድ ፖለቲካ እና የዲፕሎማሲ ግንኙነት ለመገንባት ቁርጠኛ መሆኗን ገልጾ የደቡብ አፍሪካ መንግስት ቃል አቀባይ ጨምሮም በሁለቱ ሀገራት መካከል የሚኖረው ግንኙነት በጋራ መከባበር ላይ ሊሆን ይገባል ብለዋል። ባለፈው ጥር ወር የጸደቀው አዲሱ የደቡብ አፍሪካ የመሬት ሕግ በተወሰኑ ሁኔታዎች ውስጥ ካሳ ሳይከፍሉ መሬት እንዲወርሱ የሚፈቅድ ነው። በሩሲያ እና በዩክሬን መካከል ሰላም ለማውረድ ከሩሲያ ይልቅ ከዩክሬን ጋር መግባባት የበለጠ አስቸጋሪ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካ ከሩሲያ ጋር የምታደርገውን ግንኙነት በጣም ጥሩ ሁኔታ እየሄደ ነው ያሉት ፕሬዝዳንቱ ከዩክሬን ይልቅ ከሩሲያ ጋር ከስምምነት መድረስ ቀላል ሳይሆን አይቀርም በማለት ለጋዜጠኞች ተናግረዋል። ነገር ግን ትራምፕ ይህንን ከማለታቸው ከሰዓታት ቀደም ብሎ ከዩክሬን ጋር የተኩስ አቁም ስምምነት እንዲደርስ በሩሲያ ላይ መጠነ ሰፊ ማዕቀቦች እና የታሪፍ ግዴታዎች ለመውጣት እያሰቡ መሆኑን ተናግረው ፕሬዝዳንት ትራምፕ የሩሲያ መሪ ፑቲን ጦርነቱ እንዲያበቃ ፍላጎት ያላቸው ሲሆን በዩክሬን በኩል ተመሳሳይ ፍላጎት አለ ብለው ለመናገር እንደማይችሉ ገልጸዋል። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ። ሰላም ሁኑ።